ይሄ ዝግጅት ይሄ ለሶስተኛ ዓመቱ ነው። የ2026 የጥበብ አዋርድ በውዝዋዜ ዘርፍ ተሸላሚ የ2026 የውዝዋዜ ዘርፍ ተሸላሚያችን የ2026 በውዝዋዜ ዘርፍ ተሸላሚ የ2026 የውዝዋዜ ዘርፍ ተሸላሚ በዛሬው ዕለት ተሸላሚዎች እንደዚሁም የተሸላሚ ቤተሰቦች ወዳጆች እንኳን ደስ ያላችሁ እንላለን። ከዚህ ከአሜሪካን የተለያዩ ግዛቶች እንደዚሁም ከካናዳ ጭምር እዚህ ለተገኛችሁ ከልብ እናመሰግናለን። ዝግጅታችንን ከመጀመራችን በፊት የዝግጅት ይሳካ ዘንድ ስፖንሰር ያደረጉልን እናስተዋውቃቸዋለን። ኪያ ትራቭል ነው አንደኛው። ይህ ትራቭል ኤጀንሲ በየዓመቱ እንዲህ አይነት የኢትዮጵያን ዝግጅቶችን የሚደግፍ ነው። ስፕሪት ሆም ኬር፣ ጂኤምጂ ፋሲሊቲ፣ ብርንዶ ባርና ሬስቶራንት፣ ሞያ ሬስቶራንት፣ አምባሰል ሪከርድ፣ ብላክ ሮዝ፣ ፋስት ፔይ፣ መዝናኛ ሚዲያ፣ ቸቤ ሚዲያ፣ ዳንኪራ ሚዲያ፣ እዚህ አጠገብ ያለ ታደለ እና እዚህ ፍላወር ናቸው። እጅግ አድርገን ከልብ እናመሰግናለን። በድጋሚ እንኳን ደህና መጣችሁ እያልን ጥበብ በሰሜን አሜሪካ የሽልማት ድርጅት ዛሬ የሚያደርገው ዝግጅቱ ለሶስተኛ ጊዜ ነውና እንዲህ አምራችሁ ግጥም ብላችሁ ስትታዩ በእውነት ደስ ትላላችሁ፣ ታኮራላችሁ። ከዚህ በመቀጠል ግማሹን ደግሞ ይሄን ዝግጅት እንዲሳካ የተባበሩንን ሌሎችን ድርጅቶች እኔ እጠራለሁ። ፎቶናት ስቱዲዮ ለሰርግ፣ ለልደት፣ ለግብዣ፣ ለተለያዩ ነገር ስትፈልጉ ፎቶናት ስቱዲዮን አለላችሁ። ኢትዮ አሜሪካ ሚዲያ ወንደሰን ከበደ በቅርብ ጊዜ በጣም ለህብረተሰቡ ያስተምራሉ፣ ያዝናናሉ የሚል ምርጥ ዝግጅቶቹን በዩቲዩብ ቻናሉ ይዘው ይቀርብልናል። እንግዲህ እየተከታተላችሁ እንድትመለከቱ። በመቀጠል ደረጀ ዘወይንዬ አስጎብኚ ድርጅት፣ ዲጄ እና ሙዚቀኛ ዳንኤል ክንደያ ለተለያዩ ዝግጅቶች፣ ለሰርጎች፣ ለልደት ስትፈልጉ ሙሉ ባንድና የዲጄ አገልግሎት ይኸው እዛ ጋር አለ። ዲጄ ዳኒ እናመሰግናለን።
ዳሩ ዲኮር እንዲህ ከኋላ እምር ሽክ ያደረገችው በየቴብሉ ላይ ያለው አርቲስት ዳርም የለሽ ተስፋዬ እኛው ከአርቲስት ተወጣችነችና ለሚያስፈልገው ለማንኛውም ለሰርግ፣ ለልደት፣ ለግብዣ ፎቅ ታደርግላችኋለች መጣ። ጄኒካ ኮፊ ገነት ጥበቡ ዋሽንግተን ዲሲ ኮንቬንሽን ሴንተር ፊት ለፊት የቡና ምሮታችሁን ለመወጣት ወደዛ ጎራ በሉ። ወንዴ ፕሮዳክሽን ለማንኛውም ዝግጅት የፎቶና የቪዲዮ አገልግሎት SSGS ሳይንቲፊክ ስትራቴጂ ግሎባል ካውንስሊንግ ዶክተር ሐሰን ዑመር ዩኒቨርሲቲ ኦፍ ሜሪላንድ ፕሮፌሰር ዶክተር እናመሰግናለን። ሰለሞን ትኩዬ የሙዚቃ መሳሪያ ክራይ እንደምታዩት በዚህም ግጥም አድርጎ ይዞልን የመጣው የኛው ባልደረባ የሆነ ኪቦርዲስትና የመሳሪያ እዛ ያለ እንግዲህ የሙዚቃ መሳሪያ ስትፈልጉ በትልቅ ባንዶችም ደረጃ ይዞላችሁ ይቀርባል። እናመሰግናለን። ኤግላ ግራፊክ ለማንኛውም የግራፊክ ስራ እንዲሁም በየቴብላችሁ ላይ የቀመሳችሁት እርግጠኛ ነኝ ከምናገር እናንተ ትመሰክራላችሁ። ቤቲ ጭኮ እጅ የሚያስቆርጥን ጭኮ ስትፈልጉ ቤቲ ጭኮን አገናኙ። እናመሰግናለን። ታደለ። ከዚህ በመቀጠል ደግሞ የጥበብ በሰሜን አሜሪካ መስራች አባላት መካከል መስራቿና ሊቀመንበር የባህል አምባሳደሯን አርቲስት ኩሪባቸው ወልደ ማርያምን ወደ መድረኩ በታላቅ ክብር ጋብዝና እሷ ደግሞ የዕለቱን ተናጋሪ እንግዳ ጋብዛለች። አባላት ወደ መድረክ እንድትመጡ ፋንትሽ በቀለ፣ ኤልሳ ፀሐይ ካሳን እንዲሁም ታዴ አጠገብ ያለ መድረኩን አስረክቧል። እግዚአብሔር የተመሰገነ ይሁን። እንኳን ደህና መጣችሁ። ጥሪ የተደረገላችሁ እንግዶች፣ የምንወዳችሁ የምናከብራችሁ ሁላችንም አርቲስቶች በአንድ ላይ እንዴት እንደምናምር እግዚአብሔር የተመሰገነ ይሁን። ለመጀመሪያ ጊዜ ጥበብ ለጥበብ መሸላለም መሞጋገስ በእኛ ስለተጀመረ ሁላችንም አርቲስቶች የተያያዝንበት ስለሆነ እግዚአብሔር የተመሰገነ ይሁን። ይሄ ዝግጅት ይሄ ለሶስተኛ ዓመቱ ነው። ግን ይሄ ጥበብ ለጥበብ ሁል ጊዜ እንዲኖር ሁላችንም ተባብረን ይሄን ነገር ማድመቅ አለብን። እኛ ለራሳችን ካልሆነ ማንም መጥቶ አያደምቀንም። ይሄ ጥበብ በሰሜን አሜሪካ የተቋቋመው በቁጭት ነው። ምክንያቱም እኛን ብዙ የሚያስታውሰን ሰው ስለሌለ፣ ስለዚህ በዚህ አጋጣሚ በጣም ደስ ብሎናል ሁላችንም። ወደ ዋናው ንግግሬ ከመግባቴ በፊት ለአንድ ደቂቃ ከመቀመጫችሁ ተነስታችሁ በህይወት የሌሉ የሙያ ጓደኞቻችን፣ አባቶቻችን፣ የሚዲያ ቤተሰቦች፣ የሚዲያዎች ስለ እነሱ ለአንድ ደቂቃ የህሊና ጸሎት ሆናል። ከዚህ በመቀጠል ጥበብ በሰሜን አሜሪካ እንዴት እንደተቋቋመ ትንሽ አጠር ያለች ንግግር እናገራለሁ። ጥበብ በሰሜን አሜሪካ ቅድም እንዳልኳችሁ በቁጭት ነው። ቁጭታችን ምንድን ነው? ብዙ ጊዜ በውዝዋዜ ውስጥ የምንሰራ አርቲስቶችም ሌሎችም የሙዚቃ ክፍል አባሎች ብዙ ስራ እስከ ጦር ሜዳ ድረስ እንሰራለን፣ ሀገር እናስጠራለን፣ ብዙ ነገር እናደርጋለን። ግን ለሽልማት እኛን ለአዋርድ ደረጃ የሚያደርሰን ብዙ ሰው ምንም ከኢትዮጵያ ጀምሮ ነው የምነግራቸው፣ ብዙ ነገር በእኛ ላይ ትኩረት አይደረግም። ስለዚህ ይህንን ክፍተት ለመሸፈን የተቋቋመ ነው። በዚህ አጋጣሚ ይሄን በደንብ አድርጋችሁ ያዙልን። ክፍተታችንን ለመሸፈን ያደረግነው ነገር ነው። እኛ ለራሳችን በእኛ ጥበብ ለጥበብ እንነሳ በሚል ነው። እግዚአብሔር የተመሰገነ ይሁን። 3ኛ ዓመታችንን ይዘናል። ለመጀመሪያ ጊዜ ጥበብ በሰሜን አሜሪካ ስንሸልም የጀመርንበት አንድ ሰው ነው። በጣም የምንወደው የምንኮራበት፣ ሁል ጊዜ መተኪያ የሌለው የሳቃችን ምንጭ የውዝዋዜው ንጉሥ ብሩክ አሰፋ
ለመጀመሪያ ጊዜ ሸልመናል። በጣም የምንወደው የምናከብረው ወንድማችን ነው። በመቀጠል ደግሞ በሁለተኛው ዓመት 11 ሰዎች ሸልመናል። 11 ሰዎች ስንሸልም ከተለያየ የሙያ ዘርፍ ከውዝዋዜ፣ ከሙዚቃ ባህልና ዘመናዊ፣ ከድራማ፣ ከድምፃዊ፣ ከሙዚቃ እንደገና ዘመናዊን በሚመለከት አድርገን 11 ሰዎች ያለፈው ዓመት ደግሞ ይህንን ዝግጅት አዘጋጅተናል። ዘንድሮ ደግሞ 3ኛ ዓመት 12 ሆነን መተናል። 12 እያደግን ነው እንግዲህ ከ1 ወደ 11 ከ11 ወደ 12 እያለን እንሄዳለን። እግዚአብሔር ፍቃዱ ይሁን እና በምናገኘው በሚኖረን በሚሰጠን ስፖንሰሮቻችን የኛ ኢትዮጵያኖች አጠገባችን ያሉት ቅድም የተጠሩት በሙሉ እኛን የደገፉን በእነሱ ምክንያት ትንሽ ከፍ አድርገን ወደ ሆቴል አምጥተናል። ስታንዳርዱን ጨምረናል። የሚያስፈልገውን ነገር በብዙ መንገዱ አስበንበት በተሰጠን ነገር አጠጋግተን እዚህ ያደርሰናል። ደግሞ ለሚቀጥለው ዓመት የት እንደምንደርስ ደግሞ ትንሽ ቆየት ብለን እንነግራችኋለን። ለአሁን እግዚአብሔር የተመሰገነ ይሁን። ጥበብ በሰሜን አሜሪካ ይሄንን ይመስላል። አክብራችሁን ስለመጣችሁ ክብርን ያድልልን፣ ክብር ይስጥልን። በመቀጠል አንድ ትልቅ የምስራች ስላለን በአካባቢያችን በአጠገባችን ዶክተር ሐሰን ኡመር አንድ የሚነግረን ነገር ስላለ እሱን ወደ መድረክ ጋብዛለሁ። ተጸንስሶ ተረግዞ ተወልዶ ይኸው 3ኛ ዓመት ላይ እንገኛለን። እንኳን ደስ አላችሁ። እናንተም አዋልዳችሁ በማሳደግ ላይ ስላላችሁ ለምታደርጉት ትብብር ሁሉ ለወደፊቱ እስከ መጨረሻው እንዲሄድ በዚሁ አሳስባለሁ። ይህ ወጣት ድርጅት ጎልምሶ እርግዝናውን ተላብሶ የልጅ ልጅ ማየት ይፈልጋልና የእናንተ እርዳና ትብብር እጅግ ወሳኝ ነው። ስለ ትውውቃችን ትንሽ ልበል። ነገሩ እንዲህ ነው። የዛሬ 15 ዓመት ገደማ አንድ ወዳጄ ብዙ ስራ ይሰራ የነበረ ብዙ ኢትዮጵያኖችን ሲያገናኝ የነበረ ወዳጅ አለኝ። ይህ ወዳጅ ይደውልልኝና የሚመጡ ሰዎች አሉ ካንተ መስሪያ ቤት አነጋግራቸውና ጉዳያቸውን የምትረዳ ከሆነ ስማቸው ይለኛል። እኔም እሺ ስልኬን ስጣቸው እለዋለሁ። ደወሉ፣ ቀጥሮ ያዙ፣ መስሪያ ቤት መጡ፣ አነጋገሩኝ። ከተወያየም በኋላ ሙሉ ሀሳባቸውን ከተረዳው በኋላ አንድ ነገር ትዝ አለኝ። ይህ ድርጅት የሰራን ሰው ማመስገን አለብን የሚል ከዚህ በፊት ያልሰማሁት የሥራ አይነት አያስገርምም? ከዛም ጉዳያቸውን ከአይምሯቸው ላይ ያለው ሙሉ ካርታ ከተገነዘብኩ በኋላ ስራውን ወደ ወረቀት ለማምጣት ስራውን ተረከብኩ። ስራው ተጀመረ። በፍጥነት ተሰርቶ በፌደራል፣ በስቴት፣ በካውንቲ ደረጃ ያሉ ስራዎች ተጠናቅቀው ይኸው ዛሬ አና 3ኛ ዓመት ላይ ይገኛል። እንኳን ደስ አላችሁ። ከዛም ግራንት ለሚያስገኝ አንዳንድ ስራዎች ያስፈልጉ ስለነበረ እነዛን ማሟላት ስለነበረብን ስራዎች የግራንት የሚያስገኝ ስራዎች ተጠናቀቁ። በመጨረሻም ይህ ስራ ተጠናቆ ይሄው ዛሬ አና ሙሉ ቁመና ያለው ድርጅት ሆኗል። እንኳን ደስ አላችሁ። በመጨረሻም አና ሙሉ ህጋዊ ተቋም አካል በመሆኑ እና ድርጅት በመሆኑ እናንተ ኪሳችሁን ለመዳበስ ያብቃችሁ እንጂ እነሱ ከሪሲት ጋር ከደረሰኝ ጋር ለመቀበል ዝግጁ ናቸው። አመሰግናለሁ። እንዳያችሁት ቅድም እንደሰማችሁት ባለፉት 3 ዓመታት ብዙ ውጣ ውረዳዎችን አሳልፈው ከራሳቸው ኪስ እያወጡ ደማቅ የሆኑ ዝግጅቶችን አድርገዋል። አሁን ግን በአሜሪካን መንግስት ህጋዊ
ፍቃድ አግኝተው ይህንን ፕሮሰስ ደግሞ ዶክተር ሐሰን እጅግ አድርገው ከልብ በመነሳሳት ረድተዋል። ይህን ደስታቸውን ነው በእናንተ ፊት እየቆረሱ የሚገኙትና ጭብጨባ ያስፈልጋቸዋል። ሌላ ሳይጠብቁ ራሳቸው ባለሙያዎቹ እርስ በራሳችን እንሸላለም፣ እንከባበር የሚል ትልቅ አርያ ነው ይዘው የመጡትና ከልብ እናመሰግናለን። ከዚህ ከኬክ ቆረሳ በኋላ እንግዲህ ፕሮግራማችንን የምንጀምረው የሙዚቃ ዝግጅቱን አራጋው በሚያቀርብልን ፍቅር ከኛ እንዳይለየን ይሆናል። ከዛም ተከታትለው መሰረት በለጠና የዓለም ታደሰ ዝግጅታቸውን ያቀርባሉ። በማስከተል ደግሞ ወደ መጀመሪያው ዙር የሽልማት ስነ ስርዓት እናልፋለን። እናመሰግናለን። Bye.
በውዝዋዜ ዘርፍ የሚሸልሙልን ከዩኒቨርሲቲ ኦፍ ሜሪላንድ ዶክተር ሐሰን ይመር ይሆናሉ። እሳቸውን በክብር ወደ መድረክ ትሸኙልናላችሁ። ዶክተር ሐሰን ይመር በዩኒቨርሲቲ ኦፍ ሜሪላንድ ፕሮፌሰር ሲሆኑ እንደዚሁም በግላቸው ቢሮ ደግሞ ብዙ ነገሮችን ያከናውናሉ። እጅግ አድርገን እናመሰግናለን። በውዝዋዜ ዘርፍ የመጀመሪያዋን ተሸላሚ እናስተዋውቃለን። መስከረም 1 ቀን 1952 ዓመተ ምህረት ነው በጎንደር ክፍለ ሀገር የተወለደችው። በዘመን መለወጫ ዕለት በመወለዷ ምክንያት ዕለቱን የሚያስታውስ ስም ወላጆቿ ቢያወጡላትም ሰው የሚያውቃት ግን በመድረክ የቅጽል ስሟን መሆኑን ብዙዎች ይስማሙበታል። ይቺ ውብ አርቲስት በወጣትነት ዘመኗ ጥምቀትን ከሚያደምቁ የጎንደር ቆነጃጅት አንዷ ነበረች። በአንድ የጥምቀት ክብረ በዓል ላይ ግን የተለየ ነገር ሆነ። ነገሩ እንዲህ ነው። የጥምቀት ዕለት ሎሚ ለማስወርወር ተዘጋጅታ ምርሽክ ብላ ጎንደር አባጃሌ ተክለ ሃይማኖት ቤተ ክርስቲያኖት ገባ ትላለች። ወይዛዝርቱ እስክስታውን ያስነኩታል። ጎበዛዝቱ በፉከራና በሆታ ያናውጡታል። ልጅትን ሰርስራ ትገባና ደማቅ ኮከብነቷን ታሳያለች። የሁሉም አይን እሷ ላይ አረፈ። ሞገስ በላቸው የተባለ የጎንደር ታግሎ አታጋይ ባህል ቡድን ተወዛዋዥ የነበረ ሰው ያያታል፣ ይደነቃል። መደነቅም ብቻ አይደለም፣ እጇን እየጎተተ በመውሰድ በጎንደሩ ታግሎ አታጋይ የባህል ቡድን ውስጥ እንድትቀላቀል ያደርጋታል። ለሀገራችን አቆጣጠር በ1970 ዓመተ ምህረት የጎንደሩን የባህል ቡድን በዚህ መልክ ተቀላቀለች። በወቅቱ የባህል ቡድኑን የሚያሰለጥኑት ታዋቂውና ባለ ብዙ ተሰጥኦ ከያኒ አውላቸው ደጀኔ ነበሩ። ከያኒቷ ከተፈጥሯዊ ስጦታዋ በተጨማሪ የኪነ ጥበብ ጅማሬዋም ከታዋቂ የጥበብ ሰው ከአውላቸው ደጀኔ ጋር መሆኑ እድለኛ አድርጓታል። ከዚያም በኋላ በተከታታይ ከኢትዮጵያ ብሔራዊ ቲያትር ከመጡት ከታደሰ ወርቁ፣ ነጋሽ አብዲ፣ ቀለመወርቅ ደበበ፣ ወርቁ ይማም አሰልጣኞች ጋር ተገቢውን ጥበብ ቀስማ በመድረክ ላይ የተወነች ጀግኒት ናት። የጎንደርን ስክስክ እስክስታ ከአንቺ ወዲያ ላሳር እስከሚያሰኝ ከታዋቂው ድምፃዊ ይርጋ ዱባለ ስር በመሆን አሰክስከዋለች። ትግርኛ፣ አገውኛ፣ ኩናማ፣ ጉምዝ፣ ወላይታ ጭፈራዎች ከነወዙ አቀማጥላ አቅርባለች። ታግሎ አታጋይ የባህል ቡድን በ1975 እንደገና በአዲስ መልክ እንዲዋቀር ሲደረግ ከነበሩ ታግሎ አታጋይ የባህል ቡድን ከተመረጡ 7 አባላት መካከል አንዷ በመሆኗ ወደ አዲሱ ቡድን ተቀላቀለች። ከያኒቷ ወደ አዲሱና ፋሲለደስ ተብሎ መጠሪያ ባገኘው የባህል ቡድን ውስጥም ወደ ቡድኑ ለተቀላቀሉት አዳዲስ ወጣቶች ባህላዊ ውዝዋዜን በማወራረስ ላቅ ያለ አስተዋጽኦ አድርጋለች። ከያኒቷ በውዝዋዜ ብቻ ሳይሆን በቡድኑ ውስጥ በተዘጋጁ ልዩ ተውኔቶችም ተሳትፋ የግል ብቃቷን አሳይታለች። በልዩ ልዩ ጊዜያትን ከቡድኑ መካከል እየተመረጠች በአዲስ አበባ በሚዘጋጁት በትላልቅ የሀገር ፍቅርና የብሔራዊ ቲያትር መድረኮች ላይ ተገኝታ ብቃቷን አሳይታ እጅን በአፍ አስጭናለች። ታላላቅ የውዝዋዜ ባለሙያዎችን እንዬ ታከለን፣ እናናን፣ ማንጠግቦሽ ጠዩብንና ድንቅ ባለሙያዎችን በማሰልጠን ለእውቅና ያበቃች ልዩ ባለሙያ ነች። ይችን ድንቅ ባለሙያ ሕዝብ በአብዛኛው የሚጠራት በቅጽል ስሟ ሲሆን ይህ ስሟ የወጣበት ምክንያትም በዘመኑ ፋሽን የነበረውን የአፍሮ ፀጉር ስታይል በመከተሏ ነበረ። ከዚህ በተጨማሪ ለተጠቃሚ የምትቆም እንግዳን ሰው ተቀብላ ቤተኛ ማድረግ ልዩ ስጦታና ችሎቷ ነው። በሕዝብ እጅግ ተወዳጅ የሆነች የኪነ ጥበብ ሰው ናት።
የ2026 የጥበብ አዋርድ በውዝዋዜ ዘርፍ ተሸላሚ ተወዳጇ አርቲስት ሰርካለም አካሉ። ወደ መድረኩ ጋብዛታለሁ። ከሲያትል ዋሽንግተን እዚህ መሃላችን ተገኝታለች። በጭብጨባ ወደ መድረኩ እንሸኛታለን። ሰርካለም አካሉ አፍሮዬ። በእውነት ይሄ ኮሚቴ ሊመሰገን የሚገባ ነው። እንዲህ ለሀገር የሰሩ ሰዎችን ፈልፍሎ አውጥቶ እንደዚህ ማመስገን ትልቅ ነገር ነው። እጅግ አድርገን ነው የምናመሰግናችሁ። ሽልማቱን የሚሰጡልን ዶክተር ሀሰን ይመር ይሆናሉ ከዩኒቨርሲቲ ኦፍ ሜሪላንድ። እጅግ አድርገን እናመሰግናለን። አፍሮዬ የተሰማትን አጠባ አድርጋ ትገልጽልናለች። ሲቆረቆር የተቆረቆር ታሪክ ያደረገ ልብስ እየተዋስኩ አቋቋምኩት። ተካተተ መስኪን አስተሰሽ ይህን ናንተ ተብሎ ድግዶች ሆኑ ቶች ወድሞች ወዳጇ ባለሙያ ሰርካለም አካሉ እጅግ አድርገን እናመሰግናለን። በጭብጨባ ሸኝና ተወልዶ ያደገው ልዩ ስሙ 4 ኪሎ አካባቢ የድሮ ቄራ በሚባለው ሰፈር ነው። በትምህርት ቤት እና በሰፈር አካባቢ ልዩ የጥበብ ነገሮችን ማዘጋጀት፣ ማስተካከልና ማስተባበር ይዋጣለት ነበር። ጊዜው 1974 ዓ.ም በአንድ ቀን ጠዋት የኢትዮጵያ ሬዲዮን አንድ ማስታወቂያ ይዞ ተላለፈ። ማስታወቂያውም እንዲህ ይል ነበር። የኢትዮጵያ ፖሊስ ሰራዊት አብዮቱ በኋላ ለመጀመሪያ ጊዜ የፖሊስ ሰራዊት አባል መቅጠር ይፈልጋል የሚል ነበር። ዜናውን ሰምቶ መዋልም ማደርም አልቻለም። ወዲያውኑ ተመዘገበ፣ ስልጠናውንም ጀመረ። በምልመላ ወቅትም የፖሊስ ሰራዊት ሙያተኞች አይናቸውን አሳርፈውበት የአንጋፋውን የፖሊስ ኦርኬስትራ እንዲቀላቀል ሆነ። በፖሊስ ኦርኬስትራ ውስጥ 3 ዓመት ከ6 ወር አገለገለ። በቲያትር ቤትም ለመቀጠር ካለው ከፍተኛ ፍላጎት የተነሳ ከፖሊስ ኦርኬስትራ ሰራዊት በመጥፋት ወደ ሐረር ክፍለ ሀገር በመሄድ ሐረር ጎህ ምስራቅ ሙዚቃ ቡድን ውስጥ በዘፋኝነት ተቀጥሮ መስራት ጀመረ። ሆኖም በወቅቱ ከሰራዊቱ መልቀቅም ሆነ መጥፋት እንደ ክህደት ስለሚቆጠር ሐረር በስራ ላይ እንዳለ በፖሊስ ተይዞ ወደ አዲስ አበባ መጣ። ፍርድ ቤትም ቀረበ። ጉዳዩን ለዳኛ በማስረዳት ዳኛው በነፃ ለቀቀው። በ1978 ዓ.ም በኢትዮጵያ ብሔራዊ ቲያትር ቤት በዘመናዊ ተወዛዋዥነት በወጣው ማስታወቂያ መሰረት ተወዳድሮ ተቀጠረ። በዚሁም ቲያትር ቤት ለ4 ዓመት በተወዛዋዥነት በምክትል አሰልጣኝነት ሲያገለግል ከቆየ በኋላ ከብሔራዊ ቲያትር በመልቀቅ በሀገር ፍቅር ቲያትር ቤትም በተመሳሳይ ሙያ እያገለገለ እያለ በታናሽ ወንድሙ ግብዣ ወደ አሜሪካ ሀገር በመጓዝ ኑሮውን እዚህ አሜሪካ ሀገር አደረገ። ሰዎች ስለሱ ሲመሰክሩለት ለጥበብ ልዩ ፍቅር፣ ክብር አለው። በዚህም በሚኖርበት አሜሪካ ላይ በተለያዩ ሀገራዊና ጥበባዊ የሆኑ ዝግጅቶች ላይ በመሳተፍ በማዘጋጀት በማስተባበር ይታወቃል። ያዜማል፣ ይዘፍናል።
ይደንሳል። መዝናናት በቃ ይወዳል። ቤቱ የሙያ አጋሮቹ ማረፊያና መሰብሰቢያ ነው። ከነ ባለቤቱ ሰዎች ይወዳል። ከታናሽ ወንድሙ ጋር ለሀገራቸው ፍቅር ሙዚቃ ሰርተዋል። ቀልድና ጨዋታ ቁም ነገር አዋቂ ነው ይሉታል። ዳላስ ቴክሳስ ውስጥ ስትሪንግ ዶት ታለንት ላይ ሀገሩን ወክሎ በመሳተፍ የሀገሩን ባህል አስተዋውቋል። የ2026 የውዝዋዜ ዘርፍ ተሸላሚያችን ሰለሞን በዳ። ሰኔ እንኳን ደስ አለ። የተሰማህን ከመናገር በፊት አንድ ነገር ማለት እፈልጋለሁ። ይህ የጥበብ አዋርድ የተጀመረው ሰለሞን ቤት ውስጥ ነው። ልዩ ያደርገዋል። በጣም የተሰማህን። በቅድሚያ ቸሩ እግዚአብሔር የተመሰገነ ይሁን። ሁላችን የሙያ ጓደኞቼ፣ አክባሪዎቼ እንዲሁም ይህንን ጥበብ እኔም ከመስራቶቹ አንዱ ነበርኩ። በአንዳንድ ምክንያቶች ካጠገባቸው ብለይም በጣም በከፍተኛ ጥንካሬ በርትተው እንዲህ አይነት ደረጃ ላይ በማድረሳቸው በጣም እኮራባቸዋለሁ። እግዚአብሔር አምላክ አሁንም በስቴዲየም ደረጃ በስቴት ደረጃ እንደሚቋቋም እንደሚቀጥል ባለሙሉ ተስፋ ነኝ። በጣም አመሰግናለሁ። ከዚህ በመቀጠል ውዷ ባለቤቴ እቴቱ ታዬ እንዲሁም ልጆቼ እና ከመጀመሪያው ግን ታናሽ ወንድሜ ተስፋዬ በዳሶ ነው ወደዚህ ወረቀት ልኮላከኝ። ወንድሜም በዚህ አጋጣሚ በጣም አመሰግናለሁ። ከነ ባለቤት ከነሰኒ ጋር እንግዲህ ልጆቼም ህብስት ሰለሞን፣ መና ሰለሞን አንደኛዋ ማስተርሷን አንደኛዋ ባችለሯን አሁን ሜይ 24 ላይ ተመርቀው የሚያኮሩ ነው። ከዛ ያነሳና አምላክ እዚያ ያደረሰኝን እግዚአብሔር በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እናመሰግናለን። ዶክተር ሀሰንም ወደ መቀመጫ እንሸኛለን። እግዚአብሔር ያክብርልን። አሁንም በ2026 የጥበብ ሽልማት በውዝዋዜ ዘርፍ ተሸላሚ የሆነውን ሰው እናስተዋውቃቸዋለን። በጎጃም ክፍለ ሀገር በሞጣ ከተማ አጋሞሃ በተባለ አውራጃ በክረምቱ ወራት ሐምሌ 1 ቀን 1958 ዓመተ ምህረት ነው የውዝዋዜው ጠበብት የተወለደው። በዛች ማራኪ መንደር በወንዝና ሸንተረሩ ለትምህርት ደርሶ አዲስ አበባን እስኪረግጣት ድረስ ከዕድሜ እኩዮቹ ጋር ቦርቆበታል። አዲስ አበባ ከትሞም የአንደኛና መለስተኛ ሁለተኛ ደረጃ ትምህርቱን በደጃዝማች በላይ ዘለቀ ትምህርት ቤት፣ የሁለተኛ ደረጃ ትምህርቱን ደግሞ በእቴጌ መነን ትምህርት ቤት አጠናቋል። ይህ ለጥበብ የተፈጠረ ባለሙያ በ1977 ዓ.ም በማዘጋጃ ባህልና ቲያትር አዳራሽ በውዝዋዜ ሙያ ከተቀጠረ በኋላ በመላው ሀገሪቱ በመዘዋወር ስራውን በብቃት አቅርቧል። በሙያው ባሳየው ችሎታም በመመረጡ በአውሮፓ በተለያዩ ሀገሮች ስራውን በማቅረብ አድናቆትን ተችሎታል። ለሙያው መፈጠሩንም አስመስክረዋል። ጣሊያን፣ ሆላንድ፣ ጀርመን፣ ቤልጅየም፣ ስቶክሆልም፣ ሩሲያ እና ለንደን በመዘዋወር ድንቅ የውዝዋዜ ችሎታውን አሳይቷል። በመድረክ ላይ ሲወዛወዝ ላየው የውዝዋዜ ብቃቱ በውስጡ አጥንትም ያለው አይመስልም። በ1983 ዓ.ም ጀምሮ ኑሮውን በሰሜን አሜሪካ ያደረገው ይህ ድንቅ ባለሙያ ለ31 ዓመታት ያህል በሰሜን አሜሪካ የኢትዮጵያ ስፖርትና ባህል ፌዴሬሽን ዝግጅት ላይ ያለማቋረጥ ተሳታፊ በመሆን አጋርነቱን አሳይቷል። የኢትዮጵያን ውዝዋዜ በዓለም አቀፍ ደረጃ ከፍ በማድረግ ከጂሚ ፋለን ዘ ቱናይት ሾው እስከ ኬኔዲ ሴንተር፣ ከሊንከን ሴንተር እስከ ሃርቫርድ ዩኒቨርሲቲ ዘልቋል። ታዋቂ የዓለም ጋዜጦችም በፊት ገጻቸውና በኪነ ጥበብ አምዳቸው ላይ ስለ ሙያው ብቃት
መስክረውለታል። ወደ ግል ሕይወቱ ስናልፍ 7 ወንድሞችና 3 እህቶች ያሉ ሲሆን በተለይም 2 ወንድሞቹን እንደ እናትና አባት ሆኖ አሳድጎ ለቁም ነገር አብቅቷቸዋል። በአዲስ አበባ በካሜራ ጥበብ ታዋቂ ሆነው የፎቶ ዞላ ባለቤት ዘላለም ምትኩ የዚህ ድንቅ ባለሙያ የፍቅር ውጤት ነው። ለ6 ዓመታት የትዳር አጋሩ የነበረችውና በሞት የተለየችው ባለቤቱ ዲና ቢናበር በሙያውና በሕይወቱ ትልቅ አሻራ ማሳረፏን ሁሌም በምስጋና ይመሰክርላታል። ደግነት፣ መልካምነትና ለሰዎች መለወጥ የማይደክመው ድንቁ የውዝዋዜ ባለሙያ የጥበብ አዋርድ የ2026 በውዝዋዜ ዘርፍ ተሸላሚ ተወዳጁ የውዝዋዜ ባለሙያ አሸናፊ ምትኩን በክብር ወደ መድረክ ጋብዛለሁ። ይህን ጥበበኛ የሚሸልሙልን የዚህ ዝግጅት አንደኛው ስፖንሰር የዲጄ ባርና ሬስቶራንት ባለቤት ኮሚኒስትን ወደ መድረክ ጋብዛለሁ። የዴጂ የጄዲ እኔ ስጋ ስለማልወድ የጄዲ ባርና ሬስቶራንት እናመሰግናለን። ሁልጊዜም የኢትዮጵያን ዝግጅት ሲኖር የሚደግፍ ነው። እጅግ አድርገን ነው የምናመሰግነው። እንኳን ደስ ያላችሁ። ሽልማቱን ታቀብልናለሽ። እናመሰግናለን። አሸናፊ ምን እንደተሰማው አጠር አድርጎ እንግዶችም አሉት አብረው አማርኛም እንግሊዝኛም ማድረግ ይቻላል። እሺ፣ በጣም አመሰግናለሁ። በመጀመሪያ ለዚህ አበቃኝን ፈጣሪን በጣም አመሰግናለሁ። በሚቀጥል ደግሞ እነዚህ ኮሚቴዎችን ብዙዎቹ ጓደኞቼ ናቸው፣ በጣም ነው የምወዳቸው እና እነሱንም በጣም አመሰግናለሁ። ያው ባይረዳውም ግን አንድ ሁለት ነገር ግድ ይለኛል። ቲያትር ቤት እየሰራን አይ ቲንክ የዛሬ 28 ወይ ስንት ዓመት እንደሆነ ረስቼዋለሁ። ከየቲያትር ቤቱ ተመርጠን 3 ወር ክፍለ ሀገር ጉዞ ነበረ። ያው ጌታቸው አብዲ ነው መሪያችን እና በጣም በቃ ናፍቀን ምናምን ቤተሰብ 3 ወር ትንሽ ረዥም ነው እና የሆነ ሀገር እኔ ታመምኩ በጣም ታመምኩ። ከዛ ወደ ሀረር ምናምን ነበር። ሀረር ላይ በጣም ታመምኩኝ። እነሱ ወደ ጅጅጋ ሲሄዱን መሄድ አልቻልኩም። ሀረር ሆስፒታል ገባሁ። በነገራችን ላይ የሀረርን ሰው በጣም ነው የማመሰግነው እና በጣም ያስተናገዱኝ፣ በእውነት በጣም ያስተናገዱኝ። ከዛ ተሽሎኝ እንደውም ድሬዳዋ ምናምን ሾው ሰራው። የመጨረሻ ጉዟችን ወደ ድሬዳዋ ነበረ አክቹዋሊ። ከዛ መጣን አዲስ አበባ፣ በሰላም ገባን። ደስ የሚል አቀባበል የተደረገልን፣ በጣም ደስ ይል ነበር። ከዛ አንድ ቀን ቲያትር ቤት ያው በቱታ ነው የምንለማመደው፣ እንዳሁኑ በግል ልብስ ምናምን መለማመድ የለም። ስንሰራ ትንሽ ጠበቅ ያለ ነው እና ትሬኒንግ አድርገን ደክሞኝ ምናምን ቁጭ እያለ ማዘጋጃ ቤት። ከዛ ኩሪ መጣች፣ ኩሪባቸው ወልደ ማርያም። ከዛ እነው ዛሬ ምናምን ስላት የሆነ ቦታ መሄድ አለብን አለች። እንዴ የት ምናምን? ዝናብ ነው፣ ኃይለኛ ዝናብ ይዘንባል። የሆነ ቦታ መሄድ አለብን። የት ነው የምንሄደው? የሆነ ቦታ ይዤ እሄዳለሁ፣ መሄድ አለብን። ከዛ ቱታይንም አልቀየርኩም። ከነቱታችን የትዛኝ ትሄዳለች። እግዚአብሔር ምንድን ነው እዚህ ምናምን የቤተክርስቲያኑ ከዛ በፊት አላውቀውም፣ በስም ነው የማውቀው። ከዛ ስለት አለብኝ ያኔ ታመህ ለእግዚአብሔር ስለተሳልኩ ስለቱን እንድናደርስ ነው የሚሄደው ምናምን አለች። በጣም እንትን ያለ ሜሊኬን አረሳውም። አንዳንድ ጓደኞቼ ነግሬያቸዋለሁ፣ ያውቃሉ።
ግን ይችን አጋጣሚ ደግሞ ሳገኝ ስለዚህ መመስከር ይገባኛል በሚለውና በጣም ወድሻለሁ። ፀሐዬ፣ ኤልሲ፣ ፋንቲዬ፣ ታዴ በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። አመሰግናለን። አሹ በድጋሚ እንኳን ደስ ያለ። ትውልዷ ከጅማ 70 ኪሎ ሜትር ገባ ያለችና ቡና የተተረፈረፈባት ገጠር ቀመስ ከተማ ነች። ትምህርቷን እስከ 4ኛ ክፍል ድረስ በጅማ ከተማ ተከታትላ ከዛም ወደ አዲስ አበባ አቅንታ የመጀመሪያ ደረጃ ትምህርቷን በአሜሪካ ሚሽን፣ ሁለተኛ ደረጃ ትምህርቷን በዳግማዊ ምኒልክ የማታው ክፍለ ጊዜ አጠናቃለች። በ1960ዎቹ መጨረሻ ወታደራዊ ደርግ መንግስት የንጉሱን ዙፋን ለመጣል በተቃረበበት ወቅት ይቺ አርቲስት የ7ኛ ክፍል ተማሪ ነች። የክቡር ዘበኛ የሙዚቃ ክፍል ወጣቶችን ሊመለምል እንደሆነ የሰሙት ጓደኞቿ ጌጣጌጥ ሊዋሷት ይመጣሉ። ጥላሁን ገሰሰ፣ ብዙነሽ በቀለንና ሌሎቹም የክቡር ዘበኛ ከዋክብትን አይታ የማታውቀው ልጅ እነ ብዙዬን አሳዩኝ ብላ አብራ ተከትላ ሄደች። እዛም ስትደርስ በርካታ ወንዶችና ሴቶች ተሰብስበው ነበር። ወጣቶቹን የሚመለምሉት ኮሎኔል ሳህሌ ደጋጎ አይናቸው እሷ ላይ አርፎ ወደ ፈተና ሳታስበው አስገቧት። ከዛችን ቀን ጀምራ ሳታውቀው ውስጧ የነበረውን የሙዚቃና የውዝዋዜ መክሊት አንድ ብላ ጀመረች። እንግዲህ ያዙ እዚህ ጋር አንድ። የኢናሪያ ንጉሥ የነበሩት የአባ ጅፋር አማች አባ ቦኪቦ አባ ጉመል የልጅ ልጅ የነበሩት አባቷ ተወዛዋዥ ልትሆን ሙዚቃኛ ቤት ገባይ ሲሉ ዘራፍ ብለው በፍጹም አለ። ይህች አርቲስት ዘመናዊ ሽሬውን የማዕከላዊ ዕዝ የመድረክ እንቅስቃሴ ያዘጋጅ በነበሩት በእነ 50 አለቃ ዘውገ፣ ገላን ተሰማ፣ አየለ ማሞና ሌሎችም አንጋፋ ባለሙያዎች ዓለም አቀፋዊ የዳንስ ምቶችን ስልጠና ስትወስድ ወታደራዊ ስልጠናና አቋቋም በዝነኛው አለማየሁ ቴክስ ሰልጥናለች። ሙሉ ወታደር ስልጠና ወስዳ የ10 አለቃ ማዕረግ ወታደር ነች። ለቀጣዩ 15 ዓመታት ከዝነኛው ማዕከላዊ ዕዝ ጋር በመሆን ከካራማራ እስከ መንደፈራ፣ ከወለጋ እስከ ጅጅጋ፣ ከጅማ እስከ መተማ፣ ከመቀሌ እስከ ሞያሌ፣ ከቃሮራ እስከ አስመራ፣ ከድሬ እስከ ሽሬ፣ ከቤተ መንግስት እስከ አፋ ቤት እየተዘዋወረች ሀገሯን አገልግላለች። በዚህም በሙዚቃ ክፍል ውስጥ ከተወዛዋዥነት እስከ አሰልጣኝነት አገልግላለች። የደርግ መንግስት ሲወድቅ በጓደኞቿ ጉትጎታ በጊዜው በነበሩት የምሽት ክለቦች ሂዳ ለመጀመሪያ ጊዜ በድምፃዊነት 80 ብር ከ50 ሳንቲም ተቀጥራ የድምፃዊነት ሙያዋን ብላ ጀመረች። በዚህ ሙያ ድምፃዊ ውሽንፍር አድርጋው ወደ ድምፃዊነቱ እንዲገባ ብዙ ድጋፍ እንዳደረገላት ትናገራለች። ከዛም በመቀጠል የራሳ የሆነው የምሽት ክለብ ከፍታ በበርካታ ድምፃውያን በስሯ ቀጥራ አሰርታለች። ከነዚህም ውስጥ በመሰንቆ አዳነ ተካ፣ በዘመናዊ እነ እንዳለ አድምቄ፣ አራጋው አለሙ ፍቅር ከኛ እንዳይለየን ያለው ማለት ነው። እሱን ሁላ አሰርታለች። ሙያዋን አሳድጋ 2 ካሴቶች አሳትማ ለህዝብ አቅርባለች። ከነዚህም ዘፈኖች ከአድማጭ ልብ ከማይጠፉ ጥቂቶቹ ሆዴ፣ ኧረ ሆዴ ሆዴ፣ እስቲ ንካው ንካው በ90ዎቹ ትውልድ ልብ ላይ ታትሞ በልጇ በቴዲ ዳይሬክተርነት የተዘጋጀ አንተ የኔ ነገ ነፍሴ ክፋ የሚል ሙዚቃ ከብዙዎቹ ጥቂቶቹ ይጠቀሳሉ። አርቲስቷም ወደ አሜሪካ ልጇን ለመጠየቅ አቅንታ በዛው ኑሯን በዚሁ በአሜሪካ በማድረግ በርካታ የአሜሪካ ከተሞች እየተዘዋወረች የዘራች ሲሆን በተለያዩ የአሜሪካ ውስጥ በሚገኙ የምሽት ክለብ ውስጥ ከተለያዩ ሙያተኞች ጋር ሰርታለች። ከልጇ ጋርም በመሆን የራሳቸውን የምሽት ክለብ ከፍተው አድናቂዎቿን አዝናንታለች። እዚህ ከመጣች በኋላ 4 ነጠላ ዜማዎችን ለአድማጭ አበርክታለች። ይህች አርቲስት የመጀመሪያ የሙዚቃ ህይወቷ መጀመሪያ የሆነውን የማዕከላዊ ዕዝ የሙዚቃ ቡድን አባላት ጋር አሁን ድረስ የጠበቀ ግንኙነት አላት።
እነሱ ስሟ አንስተው አይጠቅሙም። የዛሬ የ2026 የውዝዋዜ ዘርፍ ተሸላሚ የማርሸት ደምቀው ሞራል ያንሳል ሞራል ማሪ እንኳን ደስ አለሽ። የተሰማሽን በእውነት ከምንም በፊት እግዚአብሔር ልቦና ሰጥቶ እርስ በርስ ከተደበቅንበት ጉድጓድ እንድንወጣ አላረጉም። አይምሯቸውን እግዚአብሔር ያዘዛቸው ጓደኞቼ ክብር ይስጥልኝ። ብዙ አርቲስቶች ነው የተረሳን ነበር። ብዙ ባለሙያዎች አሉ ለሀገራቸው የደከሙ ከኔ የበለጠ የሰሩ የደሙ የቆሰሉ። እግዚአብሔር ደግሞ አንድ ቀን እነሱንም ያስባቸዋል። በእውነት በጣም አመሰግናለሁ። ውድ አርቲስቶች፣ የአርቲስት ቤተሰቦች፣ አለቆቼም ያላችሁ ሁላችሁንም አመሰግናለሁ። ልጆቼ አካሎቼም እዚህ ያሉ። በሴት ልጇ አማካኝነት እዚህ ሀገር የመጣሁት ትህትና ተገኝ ትባላለች። በየጦሩ ግንባር ስንደክም የልጅነት ጓደኛዬን አባቷን ሁሉ በጦር ግንባር ነው ያጣነው። ሁሉ ነገር ለሀገር ሲሆን አይቆረቆርም። ከምንም በላይ ኢትዮጵያዊነት፣ ከምንም በላይ ሀገር የሀገር ፍቅር ይበጃል። ሀገር ማለት ከምዬም በላይ መሸሸጊያ ገበናችን ነው። አሁንም ሀገራችንን እግዚአብሔር ይባርክ። የጥንት የጠዋቷን ኢትዮጵያ ታፍራ ተከብራ የነበረችው ኢትዮጵያ እግዚአብሔር ይመልስልን። አመሰግናለሁ። Oh,
ክቡራንና ክቡራት እንግዶቻችን የጥበብ የሽልማት ድርጅት ዝግጅቱ በዚህ አላለቀም። ሳምንት ሌሎችን ተሸላሚዎችን ይዞላችሁ ይመጣል። እስከዛው መልካም ሳምንት። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። እናመሰግናለን። ዳንኪራ ሚዲያ